ውድ አድማጮቼ ተመልካቾቼ እንዴት ሰነበታችሁ? የዛሬው የትምህርታችን ርዕስ የሽንትን ዝቃጭ በማይክሮስኮፕ ምርመራ ይዤላችሁ ቀርቤያችንን ርዕስ ቅደም ተከተላቸውን ስናይ የሽንት ዝቃጭ ምንድነው የሚለውን አብረን እናያለን። በማይክሮስኮፕ ውስጥ ምንድነው የሚታየው የሚለውን በዚህ ቪዲዮ አብረን እናያለን። በሽንት ዝቃጭ ውስጥ ምንድናቸው ለኢንፌክሽን የሚጠቅሙ ምርመራዎችን የሚሉትን ዘርዝረን እናያቸዋለን። በጤነኛ ሰው ውስጥ የሚገኙ ኖርማል ሴሎች የሚገኙ እነማን ናቸው? ስንት ሲሆኑ ነው ኖርማል የሚባሉት? ስንት ሲሆን ነው ኖርማል የማይባሉት የሚለውን አብረን እናያለን። የማይክሮስኮፕ ምርመራ ምን ያህል ለሰዎች ለታካሚዎች ይጠቅማል የሚለውን በቪዲዮአችን እንዳስሰዋለን። በመጨረሻም እንደተለመደው ፍሬ ነጥቦችን በማንሳት እና በማሳሰብ የዕለቱን መርሃ ግብር እንጨርሳለን። ሰብስክራይብ ያደረጋችሁ ዘመዶቼ፣ ወዳጆቼ፣ ቤተሰቦቼ፣ ደንበኞቼ ላደረጋችሁልኝ ከፍተኛ አስተዋጽኦ ከልቤ ላመሰግናችሁ እወዳለሁ። ዋናውን የምርመራ አይነት ለሽንት ቧንቧ ኢንፌክሽን የሚጠቅመውን ይዤላችሁ ቀርቤያለሁ። እሱም የሽንትን ዝቃጭ በማይክሮስኮፕ መመርመር የሚለው ይሆናል። ይህ ምርመራ ሁለተኛ ደረጃ ላይ የሚገኝ የምርመራ አይነት ቅደም ተከተላችን መሰረት የሽንት ዝቃጭ ምርመራ ምንድነው የሚለውን ስናይ ሽንት ከበሽተኛው ከታካሚው በጥንቃቄ ከተሰበሰበ በኋላ በአይን እይታ ይመረመራል። ቀጥሎ የኬሚካል ምርመራ ይደረግለታል። በመቀጠልም ይህንን ሽንት በማሽከርከሪያ ማሽን ወይም ሰንትሪፊውጅ በሚባለው ወይም በማሽከርከሪያ ማሽን ከተሽከረከረ በኋላ የጠለለና ዝቃጭ በመባል ለሁለት ይከፈላል። የጠለለው ክፍል ይደፋና ዝቃጩ በማይክሮስኮፕ ይታያል። በማይክሮስኮፕ ውስጥ ምንድነው የሚታየው? የሽንትን ዝቃጭ በማይክሮስኮፕ አይን ውስጥ አጉልቶ በሚያሳይ መነጽር ውስጥ መመልከት ዋናው ዓላማው ሲሆን 8 ዋና ነገሮችን እናገኛለን። በሽንት ማይክሮስኮፕ ውስጥ ቀይ የደም ሴልን በማይክሮስኮፕ ማየት፣ ነጭ የደም ሴልን በማይክሮስኮፕ ማየት፣ ኤፒቴሊያል ሴል የሚባሉ 3 ነገሮች አሉ እዚህ ውስጥ። እነዚህን ማየት፣ ካስት የሚባለውን በማይክሮስኮፕ ማየት፣ ጠጠርን ወይም ስቶን የሚባለውን ማየት፣ ባክቴሪያን በማይክሮስኮፕ ማየት፣ ይስት ሴል ወይም ፈንገስን በማይክሮስኮፕ ማየት፣ ሙከስ ወይም ዝልግልግ ያለ ነገሮችን በማይክሮስኮፕ ማየት። እነዚህ 8ቱን በማይክሮስኮፕ ውስጥ የምናያቸው ናቸው ማለት ነው። እኛ የተነሳንበት ዋናው ነጥብ ለሽንት ቧንቧ ኢንፌክሽን የሚሆኑትን ተራ በተራ ዘርዝረን እንያቸው። ነጭ የደም ሴል ወይም ነደሴ የምትባለዋን ሲሆን ነጭ የደም ሴል የራሷ ቅርጽና ይዘት አላት። ነጭ የደም ሴል ከዚህ በላይ ከ5 በላይ ሲገኝ የሽንት ቧንቧ ኢንፌክሽን ሲኖር ነው። ኢንፍላሜሽን ሲኖር ነው። እነዚህ ነጭ የደም ሴል በማይክሮስኮፕ ውስጥ ሲታዩ እንዲህ አይነት ቅርጽ አላቸው። ለምንድነው ነጭ የደም ሴል በሽንት ውስጥ የሚገኘው ብለን ስናይ ሰውነትን ከበሽታ ለመከላከል የሚጓጓዙ እና ወታደሮች ናቸው። ነጭ የደም ሴል በሰውነታችን ውስጥ በሽታ ተከላካዮች ናቸው። ሰውነታችን የተለያየ ኢንፌክሽን የተለያየ ባዕድ ነገር ወደ ሰውነታችን ውስጥ በገባ ጊዜ ለውትድርና ለውጊያ የሚሄዱት ነጭ የደም ሴሎች ናቸው። ነጭ የደም ሴሎች ወታደሮች ናቸው ማለት ይቻላል። እነዚህ ነጭ የደም ሴሎች ሞተው በሽንት ውስጥ ይወጣሉ። ይህን ሴል በማይክሮስኮፕ ውስጥ ስናየው
እንዲህ አይነት ሴል እናያለን። እንዲህ አይነት ሴል እናያለን። ሰፋ ያለ ትልቅና በውስጡ በርከት ያሉ የራሱ መገለጫ ባህሪያት ያሉት ሲሆን ይህ ሴል ሲሞት በሽንት ውስጥ ይወጣል። በሽንት ውስጥ የምናየው የሞተውን ነጭ የደም ሴል ስለሆነ ምን ያህል ኢንፌክሽን እንዳለ፣ ምን ያህል ክፉ ኢንፌክሽን እንዳለ፣ ምን ያህል ጠንካራ ኢንፌክሽን እንዳለ ሊያሳየን የሚችል የምርመራ አይነት ነው ማለት ነው። ሁለተኛው ከሽንት ዝቃጭ ውስጥ ቀይ የደም ሴልን ማየት ነው። ቀይ የደም ሴል የራሷ የሆነ ቅርጽና ይዘት አላት። ማየት ከሽንት ዝቃጭ ውስጥ በማይክሮስኮፕ ቀይ የደም ሴልን ማየት አንዱ ዓላማ ስለሆነ በሽንት ቱቦ ስርዓት ውስጥ መድማትን፣ የኩላሊት መድማትን፣ የሽንት ቧንቧ ኢንፌክሽንን፣ የኩላሊት ጉዳት ሲኖር፣ የኩላሊት ህመም ሲኖር እንዲሁም ኩላሊት በተለያዩ አደጋዎች ሲጎዳ ቀይ የደም ሴል ቀጥታ በሽንት አማካኝነት ወደ ውጭ ይወጣል። ቀይ የደም ሴል ይህንን ይመስላል። በመጠን ከነጭ የደም ሴል ያንሳል። በውስጡ ብዙ ግራኑላር ብዙ ነገሮች አይኖሩትም። ነገር ግን ይህ ለባለሙያዎች የሚታይ ቢሆንም ቀይ የደም ሴል ይህንን ይመስላል። ሶስተኛው በሽንት ዝቃጭ ውስጥ ልናገኘው የምንችል ኤፒቴሊያል ሴል የሚባለው ሲሆን እነዚህ ውስጥ ደግሞ ሶስት ዋና ዋና ነገሮችን የምናገኝ ይሆናል። አንደኛው ስኳመስ ኤፒቴሊያል ሴል የምንለው ሲሆን ይሄ የሰውነታችንን የብልታችንን የቱቧችንን ስስ ብልቶች ስስ ሽፋን የያዘ ነው። ስስ የሆነውን ሽፋን የያዘ ሲሆን ይህ በተለያዩ ምክንያት ወደ ውጭ ይወጣል። ስለሆነም በሽንት ዝቃጭ ውስጥ ይገኛል። ትራንዚሽናል ብለን የምንጠራው ፊኛ ውስጥ በፊኛ እና ቱቦዎች ውስጥ የሚገኝ ስስ ኤፒቴሊያል ሴል ሲሆን ይህም ጉዳት ሲደርስበት ወደ ውጭ ወጣና በሽንት ዝቃጭ ውስጥ ይገኛል። ሌላው ሬናል የሚባለው ሲሆን ይህ ደግሞ ኩላሊት ውስጥ ጉዳት ሲደርስ ሴል ቀጥታ በሽንት ውስጥ ይገባና በሽንት ዝቃጭ ውስጥ እናገኘዋለን። እሱንም በማይክሮስኮፕ ስናየው የራሱ አሬንጅመንትና የራሱ መገለጫዎች አሉት። ያንን በማይክሮስኮፕ እናየዋለን። እነዚህ ሲገኙ ምን ማለት ነው የሚለውን አንዱና ዋናው የሽንት ቧንቧ የኩላሊት ኢንፌክሽን ሲኖር የሚገኝ ነው ብለን መልሰነው ማለት እንችላለን። እነዚህ ሁለትና ዋና ዋና ምክንያቶች መያዝ ነው። የመለላጥና በሌላ ወይም ከሌላ መበከል ሊሆን ይችላል። ብልታችን እና የሽንት ቧንቧ ቱቦዎች ውስጥ መላጥ ሲኖር ይህ ኤፒቴሊያል ሴል ይገኛል። ሌላው በጉዳት ምክንያት በከፍተኛ ጉዳት ምክንያት በትራውማ ምክንያት ይህ ኤፒቴሊያል ሴል ይገኛል፣ በሽንት ዝቃጭ ውስጥ ይገኛል ማለት ነው። አራተኛው ባክቴሪያ ነው። ባክቴሪያ በሽንት ዝቃጭ ውስጥ ከሚገኙት አንዱ ሲሆን ባክቴሪያዎች በአይን የማይታዩ ጥቃቅን ተህዋሲያን ሲሆኑ በፍጥነት ተንቀሳቃሽና የተለያየ ቅርጽ ያላቸው ተህዋሲያን ናቸው። የሚንቀሳቀሱ እና በፍጥነት የሚንቀሳቀሱና የተለያየ ቅርጽ ያላቸው ባክቴሪያዎች ናቸው። ስለ ባክቴሪያዎች ደግሞ እነዚህ ባክቴሪያዎች ደግሞ የኩላሊት ኢንፌክሽንን፣ የሽንት ቧንቧ ኢንፌክሽንን ያመጡ የሚችሉ ወይም የሚያመጡ ተህዋሲያን ናቸው ማለት ነው። እነዚህ ከሽንት ጋር አብረው ስለሚወጡና ከተሽከረከረ በኋላ ሽንታችን ዝቃጭ ውስጥ የምናገኛቸው ከዚያም ቀጥሎ በማይክሮስኮፕ ውስጥ የምናየው ነው ማለት ነው። 80% እና ከዚያ በላይ የሚያመጣውን የሽንት ቧንቧ ኢንፌክሽን ኢሼርሺያ ኮላይ እንደነበረ በባለፈው ፕሮግራሜ
ሰርቼላችሁ ነበረ። ያንን ማየት እንችላለን ወይም ማየት ትችላላችሁ። ይሄ ባክቴሪያ ከነጭ የደም ሴል ጋር አብሮ ከተገኘ ይህ የሽንት ቧንቧ ኢንፌክሽን መሆኑን እናረጋግጣለን። ሴል ጋር ባክቴሪያ በሽንቱ ዝቃጭ ውስጥ ከተገኘ በማይክሮስኮፕ ውስጥ ካየነው ይህ ቀጥታ የሽንት ቧንቧ ኢንፌክሽን መሆኑን ማረጋገጥ እንችላለን። መጨረሻው ፈንገስ ወይም ይስት ሴል ነው። ፈንገስ የራሱ መለያ ባህሪ ያለው ሲሆን ይህ ፈንገስ በሽንት ውስጥ ሲገኝ የሚገኝባቸው ሰዎችም በተለይ ለስኳር ታካሚዎች ላይ በስፋት ይገኛል። ሽንት ላይ ፈንገስ ወይም ይስት ሴል የራሱ መለያ ባህሪ ያሉት ሲሆን ከተገኘ ኢንፌክሽን መሆኑን መከላከል ብቃታቸው ያነሰ ሰዎች ሽንት ላይ የሚገኝ ሆኖ ይህም ሲገኝ ኢንፌክሽን ያመጣል፣ ህመም ያመጣል። አድማጮች ተመልካቾቼ፣ ጤነኛ የሚባለው ሽንት ውስጥ ኖርማል የሚገኘው ስንት ሲሆን የሚለው ነጭ የደም ሴል ሴቶች ላይ እስከ 5 ሴል ከተገኘ ኖርማል ይሆናል። ከ5 ሴል በላይ ከተገኘ ኢንፌክሽን ይሆናል። ወንዶች ላይ ደግሞ እስከ 3 ድረስ ሊገኝ ይችላል። ከ3 በላይ ነጭ የደም ሴል ከተገኘ ኖርማል አይደለም ማለት ነው። በወንዶች ላይ ቀይ የደም ሴል ሴቶች ላይ እስከ 5 ድረስ ሊገኝ ይችላል። ቀይ የደም ሴል ሴቶች ሽንት ላይ እስከ 5 ከተገኘ ኖርማል ነው ማለት ነው። ከ5 በላይ ቀይ የደም ሴል ከተገኘ ሴቶች ላይ የኢንፌክሽን የኩላሊት ኢንፌክሽን ወይም የሽንት ቧንቧ ኢንፌክሽን ወይም የተለያየ ጉዳት አለ ብለን ልንወስድ እንድንችል ያስገድዳል። ወንዶች ላይ ደግሞ እስከ 3 ድረስ ሊገኝ ይችላል። በተለያየ ምክንያት ወንዶች ላይ እስከ 3 ሊገኝ ይችላል። ከ3 በላይ ከተገኘ ወንዶች ላይ ቀይ የደም ሴል እንዳልኩት የኢንፌክሽን ምልክት ይሆናል። ሌላው ኤፒቴሊያል ሴል የሚባለው ሴቶች ላይ ለሴቶች እስከ 5 ድረስ ሊገኝ ይችላል። ለወንዶችም ኤፒቴሊያል ሴል እስከ 5 ድረስ ሊገኝ ይችላል። በተለይ ወንዶች ላይ እስከ 5 ለምን ይገኛል የሚል ጥያቄ ሊነሳ ይችላል። እንዴት ሴቶች ላይ እስከ 5 ተገኝቶ ወንዶች ላይ እስከ 5 ድረስ ሊገኝ ይችላል የሚል ጥያቄ ከተነሳ ድንገት ወንዶች ሽንት ስንሸና በፍጥነት እና በኃይል ከሸናን ኤፒቴሊያል ሴል በፍጥነት አካባቢውን ሟሮና ግጦ ስለሚወጣ ኤፒቴሊያል ሴል የመገኘት እድሉ ከፍ ያለ ይሆናል፣ ልክ እንደ ሴቶች ማለት ነው። ባክቴሪያ ለሴቶች በዛ ያለ ሲሆን ሴቶች ሽንት ውስጥ ባክቴሪያ በዛ ያለ ሲሆን ለወንዶች ደግሞ ምንም አይገኝም። ባክቴሪያ ሴቶች ሽንት ላይ የመገኘት እድሉ ሰፊ ነው። በወንዶች ላይ ግን ብዙ ምንም አይገኝም። የሽንት ዝቃጭ የማይክሮስኮፕ ምርመራ ማድረግ ምን ያህል ለሰዎች ለታካሚዎች ይጠቅማል የሚለውን ስናይ የሽንት ቧንቧ ኢንፌክሽን በምንገምትበት ጊዜ የበሽታውን ትክክለኛነት ለማረጋገጥ የምንችልበት የምርመራ አይነት ነው የሽንት ዝቃጭ በማይክሮስኮፕ ምርመራ። ሕክምና ቦታ ስንሄድ ዩሪናሊሲስ ቴስት ተብሎ ይታዘዝልናል። ዩሪናሊሲስ ቴስት ብሎ ሲታዘዝልን 2-3 ነገሮችን እንድናይ ነው። በአብዛኛው 3 ነገሮችን እንድናይ ነው። የአይን እይታ ምርመራ ቀለሙንና ኮረፋውን እናያለን። ሁለተኛ የኬሚካል ምርመራ እነዛ 10 እና ከዚያ በላይ የሆኑትን ነገሮች እናያለን። እነዚህም ባለፈው ቪዲዮ ላይ ዳችሁ መመልከት ትችላላችሁ አድማጮቼ። ዋናው ግን የሽንት ዝቃጭ በማይክሮስኮፕ ምርመራ ነው። ስለዚህ ሲታዘዝልን 3ቱን ነገሮች እንድናይ ተደርጎ
ሐኪሞቻችን ወደ ላብራቶሪ ሲልኩን ሶስቱን ነገሮች እንድናይ ተፈልጎ እንደሆነ እንድታውቁት ይገባል። ስለሆነም ምን ያህል ለሰዎች ይጠቅማል የሚለውን በቁጥር አስደግፈን ስናይ ጥናቶች የሚያሳዩት ከ70 እስከ 80% ድረስ ለሽንት ቧንቧ ኢንፌክሽን ሕክምና ውሳኔ የሚሆን ጥቅም አለው ተብሎ ጥናቶች ያሳያሉ። የሽንት ማይክሮስኮፕ ምርመራ ራሱ ብቻውን እስከ 90% ድረስ ይደርሳል። ነገር ግን ሁሉን አቅፈን ስናይ እስከ 80% ድረስ ውሳኔ ለመወሰን ሐኪሞች ውሳኔ እንዲወስኑ የሚያግዛቸው የምርመራ አይነት ነው ማለት ነው። አድማጮቼ፣ ተመልካቾቼ አሁን ደግሞ ፍሬ ነጥቦችን የምናይበት ሰዓትና ቅደም ተከተል ላይ ነው ያለነው። ይህ የሽንት በማይክሮስኮፕ ምርመራ በጣም ፈጣን፣ ቀልጣፋ፣ ዋጋው ደግሞ ተመጣጣኝ የሆነ በየተቋሙ እንደ ልብ የሚገኝ የምርመራ አይነት ነው። በጤነኛ ሰው ሽንት ውስጥ መገኘት ከሚገባው በላይ ከተገኘ የሽንት ቧንቧና የኩላሊት ኢንፌክሽንን ወይም የኩላሊት ጉዳትን የሚያመለክት የምርመራ አይነት ነው። ይህ ምርመራ የሽንት ውጤቶችን ነጭ ደም ሴልን፣ ቀይ ደም ሴልን እና ዋናው ምክንያቱን ባክቴሪያውን ምን እንደሆነ የምናውቅበት ቁልፍ ምርመራ ነው። አድማጮቼ፣ ተመልካቾቼ ይህንን ቪዲዮ ከወደዳችሁት የዛሬውን የትምህርታችን ርዕስ እዚህ ላይ አብቅቻለሁ። ይህንን ቪዲዮ ከወደዳችሁት እና በአገልግሎቴ ከረካችሁ እኔም አገልግሎቴን ማህበራዊ ግዴታዬን ጭምር እንድወጣ ስለሚያግዘኝ ቪዲዮውን ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ፣ ላይክ አድርጉልኝ። ሐሳብ አስተያየታችሁን ደግሞ ኮመንት ላይ ጻፉልኝ።